ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እዚህ ቪዲዮ አዲስ ለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን አጫጭር ምንባቦችን አጫጭር አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። በመጀመሪያ ደረጃ ፊደላትን ወይም ሆሄያትን ከለየን ቃላቶችን አገጣጥመን ማንበብ መጻፍ ከቻልን አረፍተ ነገሮችን እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚለውን ትምህርት እናያለን ማለት ነው። እንግዲህ በመጀመሪያ ምንድን ነው በቃላት ደረጃ እናነባለን። ከዛ በአረፍተ ነገር ደረጃ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እዚህ ጋር የመጀመሪያው ቤተሰቦቼ የኔ መሸሸጊያ ናቸው ይላል። ይህን በአንድ ላይ አሁን በፊደል ደረጃ እያንዳንዳቸውን እየጠራን ሄድን። ከዛ በቃል ደረጃ እያንዳንዱን እያነበብን እንሄዳለን። ከዛ በአረፍተ ነገር ደረጃ በአንድ ላይ እናነባዋለን ማለት ነው በቀላሉ። አሁን የመጀመሪያውንም ቤተሰቦቼ የኔ መሸሸጊያ ናቸው ይላል። እንግዲህ እያንዳንዱን በቃል ደረጃ አነበብ ነው። አሁን በአረፍተ ነገር ደረጃ እናነባለን። ቤተሰቦቼ የኔ መሸሸጊያ ናቸው። በአንድ ላይ ስናነበው ቤተሰቦቼ የኔ መሸሸጊያ ናቸው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። አሁን ስለ ቤተሰባችን መግለጽ ስንፈልግ በዚህ መልኩ መግለጽ እንችላለን። ቤተሰቦቼ የኔ መሸሸጊያ ናቸው ብለን መግለጽ እንችላለን። በቀላሉ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ቤተሰብ የህይወቴ ብርሃን ናቸው ይላል። በአንድ ላይ ስናነበው ቤተሰብ የህይወቴ ብርሃን ናቸው ይላል። በአንድ ላይ እንግዲህ አሁን በአረፍተ ነገር ደረጃ አገጣጥመን በአንድ ላይ እናነባዋለን ማለት ነው። ቤተሰብ የህይወቴ ብርሃን ናቸው። ይኸው በአንድ ላይ ቀለል ባለ መንገድ ቤተሰብ የህይወቴ ብርሃን ናቸው ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። በመጀመሪያ የሚጠበቅብን ፊደላትን ወይም ሆሄያትን መለየት ነው። ከዛ በቀላሉ ማንበብ መጻፍ እንችላለን ቤተሰባቸውን ከለየን ማለት ነው። አሁን ይሄ ቤተሰብ የህይወቴ ብርሃን ናቸው ብለን በቀላሉ ማንበብ መጻፍ እንችላለን ማለት ነው። እንግዲህ ቤተሰብ ስለ ቤተሰብ መግለጽ ስንፈልግም ቤተሰብ ምንድን ነው? የህይወቴ ብርሃን ናቸው፣ የኔ መሸሸጊያ ናቸው ብለን መግለጽ እንችላለን ማለት ነው። ቀጣይ ደግሞ ካጠገቤ ስትሆን ደስታዬ ይበዛል ይላል። በአንድ ላይ ስናነበው ካጠገቤ ስትሆን ደስታዬ ይበዛል ይላል። በአንድ ላይ ስናነበው እንግዲህ ካጠገቤ ስትሆን ደስታዬ ይበዛል፣ ካጠገቤ ስትሆን ደስታዬ ይበዛል ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ቤተሰብ የልብ መስታወት ነው ይላል። አሁን በቃል ደረጃ ቤተሰብ የልብ መስታወት ነው ይላል። ነው በአንድ ላይ ስናነበው እንግዲህ ቤተሰብ የልብ መስታወት ነው፣ ቤተሰብ የልብ መስታወት ነው ብለን በቀላሉ መንገድ በዚህ መልኩ ቀለል ባለ መንገድ ማንበብ መጻፍ እንችላለን። ቤተሰብ የልብ መስታወት ነው ብለን በቀላሉ ማንበብ መጻፍ እንችላለን ማለት ነው። ቤተሰብ የልብ መስታወት ነው። ቀጣይ ደግሞ የቤተሰብ ፍቅር አይጠገብም። በአንድ ላይ እንግዲህ ስናነበው
የቤተሰብ የቤተሰብ ፍቅር አይጠገብም ይላል። በአንድ ላይ ስናነበው የቤተሰብ ፍቅር አይጠገብም። አንድ ላይ ስናነበው የቤተሰብ ፍቅር አይጠገብም ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ብዙ እዚህ ጋር ስለ ቤተሰብ መግለጽ ስንፈልግ በቀላሉ በዚህ መልኩ መግለጽ ስለ ቤተሰባችን እንችላለን ማለት ነው። የቤተሰብ ፍቅር አይጠገብም ብለን በቀላሉ ማንበብ መጻፍ እንችላለን። ይህ ደግሞ ትዕግስት መኖር ሁሉን ያሸንፋል ይላል። በአንድ ላይ ስናነበው ትዕግስት መኖር ሁሉን ያሸንፋል። በአንድ ላይ ትዕግስት መኖር ሁሉን ያሸንፋል ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ትዕግስት ሲኖረን ማናሸንፈው ነገር የለም። ትዕግስት መኖር ሁሉን ነገር ያሸንፋል ማለት ነው። በቀላሉ በዚህ መልኩ እናነባለን፣ እንጽፋለን። ቀጣይ ደግሞ መልካም አስተሳሰብ ደስታ ይሰጣል ይላል። አሁን በአንድ ላይ ስናነበው መልካም አስተሳሰብ ደስታ ይሰጣል ይላል። ጠቅለል ስናደርገው መልካም አስተሳሰብ ደስታ ይሰጣል፣ መልካም አስተሳሰብ ደስታ ይሰጣል ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። መልካም አስተሳሰብ ሁልጊዜም ቢሆን ምንድን ነው? ደስታ ነው የሚሰጠን ማለት ነው። ደግሞ ከዚህ ጋር አንተ የልቤ ኩራት ነህ ይላል። በአንድ ላይ አንተ የልቤ ኩራት ነህ ይላል። ይህን ስናነበው አንተ የልቤ ኩራት ነህ ብለን በቀላሉ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። አንተ የልቤ ኩራት ነህ፣ አንቺ የልቤ ኩራት ነሽ ለማለት በቀላሉ ፊደሎቹን በመቀያየር በዚህ መልኩ መጻፍ ማንበብ መለማመድ እንችላለን፣ ቀለል ባለ መንገድ ማለት ነው። ቀጣይ ደግሞ ከዚህ ጋር ባንቺ እኔ እተማመናለሁ። በአንድ ላይ ባንቺ እኔ እተማመናለሁ ይላል። በአንድ ላይ ባንቺ እኔ እተማመናለሁ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ባንቺ እኔ እተማመናለሁ። አንድን ሰው የምንተማመንባት ከሆነ ባንቺ እኔ እተማመናለሁ ብለን በዚህ መልኩ መግለጽ እንችላለን፣ ቴክስት ማድረግ እንችላለን ማለት ነው። ቀጣይ ደግሞ አንቺ የኔ ምርጥ ጓደኛ ነሽ። በአንድ ላይ አንቺ የኔ ምርጥ ጓደኛ ነሽ ይላል። በአንድ ላይ ስናነበው አንቺ የኔ ምርጥ ጓደኛ ነሽ፣ አንቺ የኔ ምርጥ ጓደኛ ነሽ ብለን በቀላሉ በዚህ መልኩ መጻፍ ማንበብ እንችላለን። ጓደኛችን መግለጽ ስንፈልግ አንቺ የኔ ምርጥ ጓደኛ ነሽ ለማለት በዚህ መልኩ ቴክስት ልናደርግላት እንችላለን፣ ልንገልጽላት እንችላለን ማለት ነው። ቀጣይ ደግሞ የኔ ልዩ ስጦታ ሰው ነህ። በአንድ ላይ የኔ ልዩ ስጦታ ሰው ነህ ይላል። በአንድ ላይ ስናነበው የኔ ልዩ ስጦታ ሰው ነህ፣ የኔ ልዩ ስጦታ ሰው ነህ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። አንድን ሰው የኔ ልዩ ስጦታ ነህ፣ የኔ ልዩ ስጦታ ነሽ ለማለት ስንፈልግ በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። የኔ ልዩ ስጦታ ሰው ነህ ይላል። ከዚህ ጋር ይችን
ህን ሽ በማድረግ ነሽ ማለት እንችላለን። ለሴትና ለወንድ መጠቀም እንችላለን ማለት ነው። ቀጣይ ደግሞ መልካምነትህ አይረሳም። በአንድ ላይ መልካምነትህ መልካምነትህ አይረሳም ይላል። በአንድ ላይ ስናነበው መልካምነትህ አይረሳም ብለን በቀላሉ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሁልጊዜም አስብሻለሁ። በአንድ ላይ ሁልጊዜም አስብሻለሁ ይላል። በአንድ ላይ ስናነበው ሁልጊዜም አስብሻለሁ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ሁልጊዜም አስብሻለሁ ለማለት በዚህ መልኩ ቴክስት ልናደርግ እንችላለን። በዚህ ቀለል ባለ መንገድም መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሁሌም እወዳችኋለሁ። በአንድ ላይ ሁሌም እወዳችኋለሁ። በአንድ ላይ ሁሌም እወዳችኋለሁ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቴክስት ማድረግ እንችላለን። ቀለል ባለ መንገድ አጠር ያሉ አጫጭር አረፍተ ነገሮችን አጫጭር ምንባቦችን በቀላሉ ማንበብ መጻፍ እንችላለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ